ከተለያያችሁ ድጋሚ ወደዛ ህይወት እንዳትመለሱ። ትናቃላችሁ። ስለማይሰራ ነው የተለያያችሁት እኮ። ቢሰራ እኮ አትለያዩ። የተፋታችሁት እኮ ስለማይሰራ ነው። ስለዚህ የኋላ ማርሻ አታስገቡ። አንቺ አሁን አውራሽ ቤተሰብ ገባበት፣ ሆይ ሆይ ተባባለ፣ ሙቅታው፣ ጭብጨባው፣ በቃ ታረቁ፣ ተስማሙ ከቤተሰብ ጋር ተባለ። ያቺ ሞቅታ ለጊዜው ነች። ተመልሰሽ የውዛው ህይወት ላይ ነው ያለሽው። አይሽ ራስን ማክበር እንደዚህ ያለ ራሳችሁ የምታከብሩት ወደ ናቋችሁ፣ ወደ ተዋችሁ፣ ወደ ጎዷችሁ፣ ወደ ረገጧችሁ ሰዎች አትመለሱም። የታሪክ ቢፈጠር ምድርና ሰማይ ይጋጠማታል እንጂ በህይወቴ ይሄኛውን ስህተት በጭራሽ ልሰራው አልችልም። ለኔ ሲል ምድርና ሰማይ አይጋጠምም። ግን ዳትማች ነው ምላችሁ፣ ኮሚትመንቴን ነው ምነግራችሁ። በማንኛውም ጉዳይ ትቼው ያለፍኩት ጉዳይ ካለ ለዘለዓለም ሰው አይኖርም። ለዘለዓለም እንኳን ብኖር እዚህ ምድር ላይ ያንን ገጽ ልገልጠው አልችልም። ይሄ ራሴን ስለማከብር ነው ይሄንን የማደርገው። ምክንያቱም ይገባዋል። ራሴን በዛ መጠን አልንቀው። ይቅርታ ሌላ ጉዳይ ነው። ይቅርታ ታረጋላችሁ፣ ምህረት ታረጋላችሁ፣ ግን ዙፋን አትሰጡም መልሳችሁ። የንጉስ ዙፋን እኮ ውድ ነው ጋይስ። የንጉስ ዙፋን ንጉስ ብቻ ነው የሚቀመጥበት። የንግስት ዙፋን ንግስት ብቻ ነች የምትቀመጥበት። ንጉስ ሁን ብለሽው የንግስና መንበር ላይ አስቀምጠሽው እኔ እግር ነው መሆን የምፈልገው ብሎ ታች ወርዶ እግር የሆነን ሰው ከህይወትሽ ካስወጣሽ በኋላ መልሰሽ ያንን ዙፋን ለሱ ተጫለሽ እንዴ? አትሰጪም። ሌላ ምን የመሰለ ንጉስ ይቀመጥበት። ንግስቱኝ ብልሃት አይ ንግስት መሆን እንኳን ብዙ እንትን አይደኝም እኔ እግር ነው መሆን የምፈልገው ብላ እግር ከሆነች እና አመሰግናለሁ ብለህ ከሸኛሃት በኋላ መልሰ ያንን የንግስና ዙፋን ትሰጣለህ እንዴ? በታሪክ መሳሪያ ተደቅኖብኝ ይህን ታረጋለህ ወይስ ትሾታለህ? ባል መሾት ነው የምመርጠው። ክብር ነው፣ የክብር ጉዳይ ነው ጋይስ። ክብር ከምንም ይበልጣል። ክብር ከሆድ ይበልጣል። ክብር ከምንም ይበልጣል። ባይዞ ሪስፔክት፣ ሰልፍ ሪስፔክት ከምንም ይበልጣል። እግዚአብሔርን ነው የምነግራችሁ። እርቧችሁ ደሩ ክብራችሁን ከምትሸጡ። ብቻችሁን ቅሩ ምድር ላይ ክብራችሁን ካሳልፋችሁ ከምትሰጡ። የሰው ልጅ ፍቅር አይደለም የሚያኖረው፣ ክብር ነው። ፍቅርማ ሞቅ ባለበት አለ፣ ከዛ በኋላ ወዲያው ይደበዝዛል። ክብር ሪስፔክት ግን በጣም ትልቅ ዋጋ ያለው ነገር። ለዛ ነው ክብርሽን ያጣሽው አንቺ። ክብርሽን ያጣሽው ተናቅሽ፣ ተመለሽ ወደ ኋላው ህይወትሽ። ሰው ሌላ ሴት ጋር ይሄዳል። እሷ ጋር ተጣልቻለሁ ምናምን አንቺን ነው የምፈልገው፣ ያቺንም እሷ ጋር ተጣልቻለሁ፣ እቃ ጨዋታ አረገሽ። አይሽ በጣም ናቀሽ ማለት ቢኮዝ ያንን ሁሉ ነገር ተደራርጋችሁ ተለያይታችሁ ልክ ወደ ኋላ ስትመለሽ ዋቺማ ምንም ባረጋት ክብር የላትም፣ ምንም ባረጋት ችግር የለውም ብሎ ናቀሽ ማለት ነው። ራስሽን የተናቅሽበት ቦታ ላይ ነው ያለሽው። ስለዚህ አሁን ራስሽን ማክበሪያ ሰዓት ውጪ ከዚህ። እንዲህ ነው የሚቀጥለው እመኚ። ስለዚህ ሌሎቻችሁም ብትሆኑ በሆይ ሆይታ በጭብጨባ አቋም ይኖራችሁ ጋይስ። ብቻችሁን ቅሩ። ብቻችሁን ብትሆኑ እንኳን ዓለም ከናንተ ጋር ባይሆን ቤተሰብ ከናንተ ጋር ባያጨበጭብ ለብቻችሁ አቋም ይዛችሁ ከቆማችሁ ትከበራላችሁ። ባይዚ አሁን እኔ ያልኳችሁን አቋም ይሄን አደርጋለሁ ያልኳችሁን ብዙ ሰው ላይ ስማማበት ይችል ይሆናል። ጉዳይ አይደለም። እኔ ተስማማበት አልተስማማበት የኔን ህይወት አይኖር፣ የኔን ደስታ ይደሰት፣ የኔን ሀዘን አያዝን። የሆነ ሰው ግድ ሰጠው አልሰጠው ብዙ ጉዳይ አይደለም። ግን ባይስማሙበትም ግን ያከብሩኛል። ባይዘ በሀሳቤ እንኳን የማይስማማ ሰው ሪስፔክት ያደርገኛል። እያልተስማማ ነው የምልሽ። ለምን
አቋም ያለው ሰው ይከበራል። በዚህም በዛም ዞሮ ዞሮ አንዳንዴ ጦርነት ላይ ያሉ ሰዎች ጦርነት ላይ ነው ብላችሁ ሊገዳደሉ ጦር የተማዘዙ ሰዎች በአቋም እንደሚደናነቁ ታውቃላችሁ። ልገለው ፈልጋለሁ እሱ ጠላቴ ነው፣ ግን ይሄ አቋሙ ግን በጣም ይለያል። በቃ በዚህ አቋሙ በጣም ነው ማደንቀው ይባባላል። ብዙዎቻችሁ ወደ ነፈሰበት ነው። እዚህ ጋር እንደዚህ አንቺ እኮ ይቅርታ ምናምን እሺ ብላችሁ ትሄዳላችሁ። እዚህ ጋር እሺ የወደዷችሁ ነው የሚመስላችሁ፣ ይንቋችኋል። ምንም ቢያረጓችሁ እንደፈለጓችሁ ሊያረጓችሁ እንደሚችሉ ስለሚያስቡ ምንም ዋጋ የላችሁም በእነሱ ህይወት ውስጥ። ስለዚህ እኔ እናት ራስሽን አክብሪ። ሰልፍ ሪስፔክት ከምንም ይበልጣል። ገብቶሻል? ሰው የምትገኝበትን ቦታ ምረጭ። የተሳሳተ ቦታን የተገኘሽው አስቢበት። እሺ አሌክስ፣ አሁን ማለት ነው እኔ እቆርጣለሁ፣ ግን እቆርጣለሁ ብዬ ቢያስብም ለመቁረጥ የሚከብደኝ ነገር አለ። እሱስ ምንድን ነው? በቃ ከቤተሰብ ጋር ታርቆ ከቤተሰብ ጋር ሰላም ሆኗል ብዬ ባሰብኩት ሰዓት በሆነ ብር ልኬ ማለት ነው እሱ ላይ የቤትን ዕቃ ሞልቶ ነበር። አንቺ ነሽ የቤት ዕቃ የምታሟየው? አዎ። እኔ ግን ለእኔ የቤት ዕቃ የምታሟላ አንድ ሴት ትጥፋ። ጋድ ምን በድዬ ነው ማለት? ምን ያህል ብረገም ነው እንደዚህ? አንድ የቤት ዕቃ ተው፣ አንድ ማንኪያ ነው የምጠይቀው። እሺ እና ከዛ የቤትን ዕቃ ከሞላም በኋላም እሱ መሬት አለው፣ ግን ደግሞ የሚሰራበት ብር የለውም እና እሱንም ብር ደግሞ ልኬለት መሬቱን እንዲሰራ አድርጌያለሁ። አሁንም ደግሞ ሰርተዋል። ያ የሚሰራው አታክልት ነበር። አታክልቱም ደርሷል። ግን በዚህ ላይ ደግሞ አታክልቱ ትንሽ አሁን ዋጋውም ቀንሷል በጣም ማለት ነው እና ያ ብር መመለስም አልችልም። የላኩት ብር ደግሞ ከ200 በላይ ነው። ለስራ ብቻ ብዬ የላኩት ማለት ነው። ወደ 300 ነው የሚጠጋው እና ቤተሰብም ከሱ ተለይ ሲልኝ እኔን የሚታየኝ ላቤ ነው፣ ድክመቴም ማለት ነው። ይሄን ብር መቀበል አለብኝ። ይሄን ስራ ጨርሶ በቃ ከሱ ጋር እንደምንም ብዬ እስከዛ ድረስ ላውራውና ከዛን ይሄ ምርቱ ማለት ነው የሆነ እንትን ካገኘው ትርፍ የሚያገኝ ከሆነ ብሬን በሙሉ መቀበል አለብኝ። ከቻልኩ የሂቃንም ብር እንደምንም ብዬ እንዲህ በቀጥታ ሳይሆን በዘዴ የሆነ ብር ያስፈልገኛል ምናምን ብዬ መቀበል አለብኝ የሚል ሀሳብ ነበረኝ እስካሁን። ግን ደግሞ ያ ምርቱም ብዙም አይደለውም፣ የሆነ ቀንሷል። በቃ ይሄን ድክመቴን ስላቤንስ ምን ላደርግ የሚለው ነው የሚያሳስበኝ። ከሱ መቁረጥ ያቃተኝ እስከዛሬ ለዚህ ነው። ምን ያህል ነው ብሩ? ብሩማ ለስራ ብቻ የላኩት ወደ 300 ነው የሚጠጋው። ከሂቃ ጋር ደግሞ 400 ወደ 400 ከምናምን ማለት ነው። ብሩ ከየት ነው የምታገኙት ጋይስ? እኔ የሚታፈስበት ቦታ ካለም ንገሩኝ። 300 ሺህ 400 ሺህ ላኩ እንደ ቀልድ የምትሏት ነች። እኔ ባንክ አካውንቴ ላይ ራሱ ዜሮቹን እኔ ያየዋቸው ቀን ላይቭላ አልመጣም ጋይስ። በዛው ከጠፋሁባችሁ ይሄ የጠራችሁ ቁጥር በቃ አካውንቴ ላይ ተገኝቶ ነው ማለት ነው። አንገናኝ ቻው። የኔ እናት እኔ ስጽፈው ራሱ እንትን ይለኛል። ዜሮቹ ስደረድራቸው ከየት ነው የምታመጡት? ብሩ ለመስጠት ካላችሁ አሁን ለሱ ለመላክ አንቺ ይሄ ካለሽ በቃ ልጥጥነሽ ማለት ነው። ምክንያቱም ቀልድ ነው እንዴ ገንዘብ? ቆይ ዝም ብላችሁ ነው የምታፈሱት እኮ ያለው። አሁን 300 ሺህ ብር ላክሽ። መቼ ነው ላክሽለት? ይሄን ላኩለት ከ3 ወር በፊት ነው። እና ምን አለሽ? አሁን ብሩና እንትን አጥፍቶታል? ምንድነው ከስሯል? ምርቱ ምናምን ምን ሆነ? አይደለም ሰርቷል። ምርቱ ደግሞ አልተሸጠም፣ ግን ደግሞ ሊሸጥ ነው ይሄን ሰሞን ማለት ነው። ግን ዋጋው በጣም ወርዷል ብለዋል። እንትን ካለበት ከተመረተበት። እሺ አሁን አንደኛ ነገር አሁን እንደዚህ አይነት ውጥንቅጥ ውስጥ ከምትገቢ እኔ የራስሽን ኃላፊነት ወስደሽ ለቀሽ ብትወጪና የራስሽን ህይወት ብትቀጥይ ነው ምመክርሽ።
እንደዚህ ጭምልቅልቅ ያለ ነገር እንደው ሰጠሽ ቢባል 20 ሺህ ብርም 30 ሺህ ብርም 50 ሺህ ብርም ቦጭቆ ቢሰጥሽ አንቺ ህይወት ላይ የሚጨምረው ነገር ከዚህ ሰውዬ ህይወት ግን ብትገላገይና እንደገና ሀብለሽ ትምህርት ወስደሽ ወደፊት ብትንቀሳቀሽ ከዚህ የበለጠ ገንዘብ መስራት ትችያለሽ። ቅድም ነገር ይሻለው ክብር ይበልጣል ብዬሻል። ከሆድ ክብር ይበልጣል፣ ከገንዘብ ክብር ይበልጣል። ገንዘብ ሰጥተውኝ ክብሬን ረግጠው ሊያኖሩኝ ወይም ሊያስቀምጡኝ የሚፈልጉ ሰዎች ካሉ ገንዘባቸው እዛው ገብቶሻል። ገንዘቡን አልመርጥም፣ ይቅርታ። ገንዘብ ጊዜያዊ ነው። ሰው ግን እግዚአብሔር ክቡር አድርጎ ነው የፈጠረኝ። ስለ ክብር ማወራሽ እግዚአብሔር አክብሮ ነው የፈጠረኝ። ገብቶሻል። በጣም ውብና ድንቅ አድርጎ በአምሳሉ ነው የሰራኝ። ለራሴ የማከብረው ራሴን ሪስፔክት የማደርገው የማልፈለግበት ቦታ ማልገኘው ገብቶሻል። ለክብሬ ቦታ የሌላቸው ሰዎችን ህይወቴ ውስጥ የማላቆየው ፈጣሪ እንዴት አድርጎ እንደፈጠረኝ ስለማውቅም የፈጠረበትን መንገድም እኔም ራሱ ውብ ስለሆንኩኝና ወይም ድንቅ የሰው ልጅ በአጠቃላይ ድንቅ ነው። ሪስፔክት የምታደርጊው ከዛ አንጻር ነው። ገንዘቡን አገኘሽ ሰጠሽ፣ ከዛ ዋት ምንም እኮ ምናልባት ወይ በረከትሽን ይዞብሽ መሄድ ሊሆን ይችላል። ከቻለ ለተቸገሩ ሰዎች ይስጥ በስምሽ ደግ ከሆነ፣ ካልሆነ ለቀሽ ውጪ። ግን ብዙ ነገር ይጠብቅሻል። አትጨቃጨቂ፣ ሌላ ብጥብጥ ውስጥ አትግቢ። ሹልክ ብለሽ አንገትሽን ደፍተሽ ውጪ፣ ኑሮሽን ቀጥይ። ከዚህ በኋላ እንደዚህ አይነት ስህተት እንዳትሰሪ፣ በቤተሰብ ግፊትም ማለት ተመልሰሽ የኋላ ማርሽ እንዳታስገቢ። ስፖኪዮ መኪና ታውቂያለሽ? ስፖኪዮ ከግራና ከቀኝ ያሉት ስፖኪዮች መኪና እየነዳሽ ከኋላ በጎን በኩል ያሉትን ነው የሚያሳይሽ። ፊት ለፊት ያለ ደግሞ የሹፌሩ ጋር ያለ ስፖኪዮ አለ። እሱ ከኋላ ፊት ለፊት የሚመጣውን ለማየት ህይወት ውስጥ እሱ ስፖኪዮ አለ። ቀና ብላችሁ የምታዩት ግን ከኋላ ምንድን ያሳለፍኩት ትምህርት፣ ምን መውሰድ አለብኝ፣ ከኋላ ምን ስህተት ሰራው፣ ምን አጠፋው፣ ምን አፈረስኩ የሚለውን ትምህርት ለመውሰድ እንጂ እዚህ ላይ አንጋጣችሁ የኋላው ህይወታችሁ ላይ አፍጣችሁ ብትቀሩ ከፊት ትጋጫላችሁ። ስፖኪዮ ላይ አታይም፣ ፊት ለፊት ነው ማየት ያለብን። አየት መለስ ነው የሚደረገው። ከኋላው ህይወትሽ አየት ታረጊና፣ ግን ትኩረትሽ ፊት ለፊት ነው መሆን ያለበት፣ ወደፊት። ተግባባል? አዎ። አመሰግናለሁ። ይሄ ነገር በጣም የከፋ ነው ጋይስ። የቤት ዕቃ ሙሉ የቤት ዕቃ ብር ልስጣችሁና የቤት ዕቃ አሟሉልኝ በራሴ ብር እንድጽናና ነው። በቃ እኔም በረከቱ ደርሶኛል እንድል ችግር የለው። እኔ አስገባላችኋለሁ። አንድ ሴት እዚህ ውስጥ እንጀናጀንና እኔና አንቺ በአካውንትሽ ያስገባልሽና አንቺ ብዙ በእጃ ዙር ታዲያ ከዛ እኔ ነገር እንደዚህ እናወራዋለሁ። ይሄው ወግ ደረስኩ፣ ለወግ ለማድረግ በቃው። እኔም ደረሰኝ በረከቱ ብዬ እንዳወራ። ወንዱ ምን ይሰራል? ወንድ ሆነ መፈጠር እንደውም ሽልማት ነው ዘንድሮ መሰለኝ። የቤት ዕቃ ቀላችሁ አይጠገብም እናቴ። የቤት ዕቃ ሙሉ የቤት ዕቃ። ሄሎ አቤት አሌክስ፣ ሰላም ነው? ሰላም። እሺ ብዛ፣ እንኳን ደህና መጣሽ። እንኳን ደህና ጠበቃችሁን። እኔ እንኳን ሀሳብ መስጠት ነው። በዛ ላይም ደግሞ አሁን ቅድም አንተ ያወራ ላይ ሀሳብ ብዙ ሰዎች አይደግፉኝም አይስማሙም ያልክ ላይ ሀሳብ መስጠት ነው። እውነት ነው። ያ ሁሉ ችግር አንሰማ፣ እውነት መናገር ማለት ነው። እና ሰውን ትተን ከዛ በኋላ ደግሞ ተመልሰን ደግሞ ከዛ ሰው ጋር ብንመለስ እውነት ነው፣ በጣም ነው የምንናቀው። በዚህ ጉዳይ ላይ እኔ ብዙ ነገር ሆኛለሁ እና ብዙ ታገስኩ፣ ብዙ አልፋለሁ፣ ብዙ ቅርታ አደርጋለሁ ከዛ ስለምወደው ማለት ነው። እና ከዛ ተመልሼ እዛው ነው ግን እውነት ነው ትናቃለህ። ምንም ደግሞ በቃ ከዛ ቆረጥኩ ከዛ ተውኩ። በቃ እውነት ነው። በቃ ከሰው ራሱን ከቻለ እውነት ነው በቃ እንትን ይላል። እና በዛ ላይ እኛ ችግሩን ስንደርስ ነው እንጂ እኛ ላይ ሲደርስ ነው እንጂ
ሰው ላይ ምንም አሁን እኔ ብዙ ጊዜ እሰማለሁ፣ ብዙ ጊዜ አዳምጣለሁ፣ ግን ምንም አንሰማ። እውነቴ ነው የምነግርህ እኔ ምክንያቱም በቃ ምን ችግር አለ እንዴ አብረን ነገ አብረን ስለምንኖር በቃ ይስራ። እኔም እንደዛ ብዬ 1 አመት 2 አመት በቃ ተለማመጥኩ። ከዛ ሲቆረጥልኝ በቃ ተውኩት። እውነት በዛ ላይ እኔ ስብናዬ ወደ ሃይማኖት ነውና በዛ ላይ ወደ ሃይማኖትም አይጠጋም፣ ክብርም የለም። በቃ በጣም ሰውን የሚጎዳ ደግሞ እኔ እየወደድኩ ሰው ሲጠላ በጣም በቃ ቆይ እህት አለም አንዴ ቆይ። አሁን በቀድሞ ሐሳብ ላይ ሐሳቡን እየደገምሽው ነው ወይስ ምንድነው? እሱን ለይልን ማለት ሰማሽ። አሁን ሰው እኔ ምለማው ራሳችሁ በቃ ውሳኔ መስጠት አለባችሁ ያልከው ላይ ልክ ነው። በቃ እኛው ውሳኔን ከሰጠን እኛ ራሳችን ችለን ውሳኔን ከሰጠን እንተዋለን። ሁሉም ነገር መተው ይቻላል። በቃ እሺ ምክር ነዋ። ስለዚህ እሺ ተቀብለን አይደል እንዳን ደግሞ ለመሰለሽ አሁን ዝም ብለን ጊዜውን ማለት ተደጋጋሚ ሐሳብ ላይ ከምናንሸራሽረው ለሌላው ሰው ደግሞ እድል መስጠት አለብን። አንድ አይነት ነገር እንዳናወራ ነው። እሺ አመሰግናለሁ። ያለን አሁን 40 ደቂቃ ብቻ ነው የቀረን። እሺ ምክንያቱም ልክ ነው እንደዚህ አሁን ሐሳብ ድግምግሞሽ መሆኑን መጠየቅ አለብኝ። እኔ አሁን ድጋሚ ነው ወይስ የተለየ ነገር ነው መሆን ያለበት? ድጋሚ ከሆነ አስቡት ቆይተን ነው የሚገባን ሰዓት ገለን አይነት ነገር። ሄሎ ሰላም፣ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ምን እንታዘዝ? ጥያቄ ልጠይቅ ፈልጌ ነበረ። ይቻላል። ምን መሰለህ ጥያቄ ማለት እንዲህ ሚዲያ ላይ ባላወራህ ደስ ይለኝ ነበር። ከዚህ በፊትም በውስጥ ጽፌልህ ነበረ የምታስታውስ ከሆነ አላውቅም። በውስጥ እኮ ያው ስለማልችል ነው የማልመልሰው። ምክንያቱም በውስጥ ከመለስኩ ለሁሉ መመለስ አለብኝ፣ ካልመለስኩ እዚህ ጋር ነው መምጣት ያለብኝ። እዚህ ጋር ስመጣ አንደኛ አድቫንቴጁ በአንዴ ለብዙ ሰው መድረስ ይቻላል። ሁለተኛ ሁላችንም እንማርበታለን፣ እኔም ጨምሮ ሁላችንም፣ አንቺ፣ እያንዳንዳችን ከእያንዳንዱ ሰው። ይሄኛው ኦፕሽን እያለ በውስጥ ማውራቱ አንደኛ በጣም ጊዜ ነው። እኔ ምክር ብቻ ነው የምፈልገው፣ ብዙ አይደለም ጥያቄ እኮ። አሁን እንዳንቺ ብዙ ሰው አለና እንዳንቺ 10 ሰው መልእክት ቢልክልኝ ለምሳሌ ነው የምልሽ በስንቱ ማለት ጊዜ ሲበቃል ከስራ አንጻር ምናምን ነው ብለሽ ሰው ብዙ ነገር ጉዳይ ይኖርበታል እና እዚህ ጋር ብትነግሪኝ ጥሩ ነው እንደ ሐሳብ። እሺ ልሞክር። ምን መሰለህ ከልጁ ጋር ማለት ያው እኔ ከልጁ ጋር የምንተዋወቀው ድሮ ሰፈር ላይ ነበረ እና በአጋጣሚ እሱ ወደ ውጭ ወጣ። ግን ብዙም ኢትዮጵያ ውስጥ እያለ ብዙም ሰላምታም እንደዚህ ምናምን የለን እና ለረጅም ጊዜ እንትን ላይ ምንድነው ፌስቡክ ላይ ሀይ ምናምን ባባልና እናውራ ነው። ከዛ በቃ በዚህ መሀል ያው ያለው የርቀት ነገር ስለሆነ ይደብረኝና ብዙም አላወራውም፣ በመሀል ጠፋለሁ እና ለረጅም ጊዜ ይሄ ነገር ተከሰተና በመጨረሻ ባለቀ ሰዓት እንደዚህ አይነት ጉዳይ ውስጥ ሳላስበው ገባሁ። ማለት በቃ በጣም መደዋወል ጀመረን፣ ማውራት ጀመረን ምናምን ስቲል ቤተሰብ እስኪያውቅ ድረስ ማለት ነው። ከዛ የሆነ ጊዜ ያህል በእርግጥ የነበረው ነገር ስራ የሚሰራው ስራ አብዛኛውን እረፍት ሰዓት ነበረው፣ ረጅም ሰዓት የእረፍት ጊዜ አለው። ረጅም ሰዓት እናወራለን ምናምን። ከዛ ከሆነ ጊዜ በኋላ ብዙ ነገሮች በመሀል እየተቀየሩ መጡ። በመሀል እየተቀየሩ ሲመጡ የሆነ ጊዜ እንደውም በሆነ ብቻ አላቅም ተጣላንና የሆነ ሳምንት 15 ቀን ምናምን ስንዘጋጋ ከነጭራሹ ስልኬን ከስልኩ ላይ አጥፍቼ
ከስልኬ ላይ አጥፍቼ ሁሉን ነገር ዘጋግቼ ትቼው በቃ በራሴ ሀሳብ ላይ ሆንኩ። እኔ ያለሁት አረብ ሀገር ነው እና በቃ በራሴ ሀሳብ ላይ ከልጆች ጋር የሰፈር ልጆች አሉ ቲክቶክ ላይ ቁጭ ብዬ ከእነሱ ጋር አወራለሁ ምን እላለሁ ምናምን እና ኦልሞስት ወደ 20 ቀን ምናምን አካባቢ እንደሆነ ቴክስት አስቀመጠልኝ እና በቃ እዚህ ድረስ ነበር ለኔ ያለሽ ቦታ ከነጭራሹ እስከ መዝጋት አታውሪኝም እኔ ባላወራሽ ኖሮ ምናምን በሚል ሁኔታ አወራን። ከዛ እኔም ሳላስበው በጣም ቦታ ሰጥቼ ስለነበር አወራሁትና በቃ ያው እንደ ድሮ እንዲሆን ነገሮች ተመለስን፣ ማውራት ጀመረን ምናምን በቃ። ከዛ ግን በመሃል ምን ተፈጠረ? ከቤተሰብ የሆነ ሰው ታመመና በዛ ጉዳይ ላይ እንትን አለ። በቃ ያው ባለበት ስትረስ ምክንያት ከኔ ጋር ማውራት እንትን አለና ጋብ ሰጠን። ኦኬ በቃ አብሽር ምናምን ያልኩኝ ያው ቴክስት አደርግለታለሁ። አናወራም ሲፈልግ ያውና አይመልስልኝም ምናምን በቃ ካለበት ሁኔታ ነው። ገብቶሃል? ይሄ የቤተሰብ ጉዳይ ሲሆን አንዳንዴ ከሰዎች ጋር ማውራት የማትፈልግበት ጊዜ ይመጣል የሆነ ነገር ምናምን አልኩና ኢትስ ኦኬ ብዬ ዝም አልኩ። ከዛ አሁንም ይሄ ነገር ያ ነገር ሆነና ያ ሰው ማለት በህይወት መቆየት አልቻለም። ያ ሰው ሞተ። በጣም የቅርቡ ሰው ነበር። ከዛ ያው አላህ ሰብር ይስጥህ ምናምን ብዬ ቴክስት ጻፍኩለት። ኦኬ እሺ ብዬ በዚሁ ሁኔታ አወራን። ከዛ በቃ ያው ያለሽኝ አንቺ ነሽ አይነት ምናምን ማውራት ጀመርን። ግን አንድ ሌላ ነገር ምን አለ እዛ የሚኖርበት ሀገር ላይ ሚስት ነበረችው። ተለያይቷል ከሷ ጋር መለያየቱን ነግሮኛል። ያው እኔም ከዚህ በፊት ሌላ ህይወት ነበረኝ፣ እኔም ተለያይቻለሁ እና ያ ነገር ማተር አላረገልኝም። ግን ሁለቱ መሀል ያለያያቸው ምክንያት ምን ነበረ መሰለ? የእምነት ጉዳይ ነበር። እሱ ሙስሊም ነው፣ እሷ ክርስቲያን ናት። እና ያ ነገር ስለነበር ያው ማለት ይሄ አሁን እኔ ጋር ያለ እንትን ነው። ከዛ ከሆነ ጊዜ በኋላ ወደ ማታ አካባቢ ማለት ስራው በቃ እንትን የለውም ጋፕ የለውም። ጠዋት እንትን ላይ ስለሚሰራ ሳይት ላይ ጠዋት ከገባ ጠዋት ሊገባ ሲል ደውልልኛል፣ ማታ ሲወጣ ይደውልልኛል። ከዛ ከሆነ ሰዓት በኋላ ስልኩ ወይ ዝግ ይሆናል ወይ የሆነ ነገር እና ለምን ምናምን ብዬ እንትን አልኩኝ። ከዛ የሆነ ቀን ስለ ለቅሶ ሁኔታ ምናምን ስነግረው የእሷ ቤተሰቦች ለሱ ለቅሶ እንደነገሩት ነገረኝ። ከዛ ይሄ ማለት ምን ማለት ነው ምናምን ብዬ ከራሴ ጋር አወራውና ጸጥ አልኩ፣ አልጠየኩትም። ከዛ አሁንም ቆየና የእሷ የልጅቷ ቤተሰብ ደግሞ የሆነ ሰው ሞተ። ከዛ አሁንም ሲሞት ይሄንን ነገር የተነገረው ለሱ ነው፣ ለሷ እንዲነግራት። እሺ ከዛ ግራ ገባኝ፣ ያለው ነገር ምንም ሊገባኝ አልቻለም። ከዛ ይሄን ውስጤ ላይ አስቀምጬ ያለው በመሃል የሆነ የሱ ልጅ ነው ታመመና ወደ ሳምንት ምናምን ቴክስት ራሱ ስጽፍለት የሚመልስልኝ ቴክስት ሃይላይት ነው። ከዛ ወደ 5 ቀን 6 ቀን አካባቢ ይሄ ነገር ተፈጠረ። ከዛ እሺ ያው የልጅ ጉዳይ ስለሆነ ወይ እንደዛ ይሆናል ምናምን ብዬ ዝም አልኩ። ከዛ አሁንም ቆየና የሆነ እንደዚህ ጓደኛዬ እንደዚህ እኮ ሆኖ ምናምን አለ። ኦኬ እሺ አልኩና እንደዚሁ ሳምንት ምናምን ጠፍቶ መልሶ መጣ። ከዛ ምን መስለው እንደዚህ እኮ ጓደኛዬ እንደዚህ እኮ ለቅሶ ተፈጥሮ ምናምን ሲለኝ አብሽር ምንም አይደለም በቃ ከዚህ ውጭ አልለውም። ገባ? አብሽሪ ከማለት ውጭ የሆነ አጠገብ ሆነ ወይ ቅርብ ሆኖ የምታጣራው የምታየው ነገር የለም። ከዛ ኦኬ ብዬ ዝም አልኩ። ሆኖ ከዛ ግን ነገሮቹ በጣም እየተወሳሰቡብኝ መጣ። በፊት ማታ 8 ሰዓት ሙሉ መናወራ የነበረ ሰዎች አሁን ይሄኛውንም ስራ ከጀመረ እናወራ ነበር ማታ። ከዛ ማታ ከሆነ ሰዓት በኋላ ማውራት አቆመ። ከዛ እኔም ስለሚደክመኝ የሆነ ሰዓት ካወራኝ ከዛ ተኛለሁ።
ስሞክርለት ራሱ ስልክ ድንገት ዝም ብዬ ፈልጌው ልደውልለት ስሞክር ወይ ስልኩ ዝግ ይሆናል ወይ ደግሞ አያነሳም። ከዛ ኦኬ እሺ ብዬ አሁንም ከራሴ ጋር አውርቼ ዝም አልኩ። ሳይ ምንም ማለት እኔ ጋር ሲመጣ ምንም እንዳልተፈጠረ ነው የሚያወራኝ። በቃ ያው የሚለውን ይለኝና እኔም ቦታ ስላለኝ ብዙም ቦታ አልሰጠውም። ከዛ እንደዚህ እያለ አሁን ለመጨረሻ የሆነ እሱ እንዳመመው አይነት ሆኖ ኦልሞስት አሁን ሳምንት አለፈ። እኔ ቴክስት ጽፍለታለሁ ወያዩና አይመልስልኝም። ከዛ መጨረሻ ላይ ምን አለኝ፣ እንደዚህ እኮ ስላመመኝ ነው በቃ ትንሽ ይሻለኝና ስለ ህመሜ ሁኔታ እናወራበታለን አለኝ። ከዛ ኦኬ እሺ አልኩና ዝም አልኩት። ግን ውስጤ ምን ገባ፣ ምናልባት ከዚች ልጅ ጋር ተታርቆ አብራት ሆኖ ከኔ ጋር ማውራት ሳይችል ቀርቶ ነው ወይ ደግሞ ከሷ ጋር አብሮ ስለሆነ ከኔ እየሸሸ ነው ወይስ ምንድን ነው? እና ለራሴ ነገሮች ሁሉ ተወሳሰቡብኝ። መጨረሻ ላይ ምን አደረኩኝ? አሁን ሰሞኑን ማለት ነው ትንሽ ማረፍ ፈለኩኝና ስልኬን፣ ኢሞዬን፣ ቴሌግራሜን ዋቴቨር በቃ አጠፋፋሁኝና የሲስተር ቁጥር ነበረ ከኢትዮጵያ ደውዬ ቁጥሯን እንድትሰጠኝ አረኳት። በዛ ቀየርኩኝና አሁን ዝም ብዬ ከቤተሰብ ጋር ብቻ ነው አሁን የማወራው እና አላቅም ማለት ለሱ ያለኝ ቦታ እንትን ነው። ምን ብዬ መወሰን፣ ምን ብዬ ልተው ማለት ሁል ጊዜ ቀርቶ ሲመለስ የሚነግረኝ ሪዝን አለ። እንደ ክሪስማስ ዲም ላይት ብልጅ ድርግም ይላል። እና በቃ ቆይቶ ሲመጣ የሚሰጠኝ ሪዝን እንዳምነው ስለሚያደርገኝ ኢትስ ኦኬ ብዬ እቀበለዋለሁ። ገባ ማክሲመም ምናልባት አሁን ሄዶ ሲመጣ አሁን አንቺ እንግዲህ ያሳምኑኛል ብለሽ የምታስቢያቸው ሪዝኖች ምንድን ናቸው? ለምሳሌ አንድ ሁለቱን ነገር አሁን ለምሳሌ እንዳልኩ ነው ከመጀመሪያው ጀምሮ በልጅ ምክንያት የሆነ ነገር ይሆናል ወይ ያው ለቅሶ እንደዚህ አይነት ነገር ምናምን ሲል ይሄ ማለት ማህበራዊ ኑሮ ስለሆነ እንትን ይለኛል። ግን ያን ሰዓት ላይ ምንድነው ማስበው መሰለህ ይሄን ያህል ስልክ ማውራት የማያስደርስ ደረጃ ምን ቢሆን ነው ብዬ ለራሴ እንትን ብሏለሁ። ግን የሆነ ነገር ደግሞ ብጠይቀው ወይ እንጣላ፣ ይሄ ነገር ይበቃናል ምናምን የሚለው ነገር ከሱ እንዳይመጣ ስለምፈልግ ዝም ብዬ አዳምጠዋል። ከዛ ደግሞ እኮ እስከሚቀር ድረስ በጣም ሰላም ነው፣ ይደውልልኛል፣ ያወራኛል። ያው እንዳልኩ ከሆነ ሰዓት በኋላ ስልክ ባያወራም ከዛ በቃ የተለያየ ነገር የሆነና ኢትስ ኦኬ ብዬ ዝም ብለዋለሁ። እድሜ ስንት ነው? እኔ አሁን 30 አልፌያለሁ። ትንሽ አይደለም የ10 ዓመት ልጅ አለ። 30 ስታልፉ ትናገራላችሁ እንደ ሴቶች ለመሰለህ በረጅም ጊዜ ማለት አንዳንድ ጊዜ ህይወትን አንድ ድል የምትሰጠው ነገር አለ። እኔ አሁን ያንተ የምፈልገው ምክርህን ነው እንጂ ልክ ነህ። በዚህ እድሜ ይሄን ነገር ማውራት ላይኖርብኝ ይችላል ነው እሱ ሳይሆን እድሜ በራሱ ያስተምራል እኮ ነገሮችን ለማገናኘት ያስተምራል። ግን አንዳንድ ጊዜ እንደ ብዬ ልንገርህ እሺ እስቲ ሚዩት አድርጊና አዳምጪ። ክፍተትህን ይሞላልኛል። የነበረው የመጀመሪያው ነገር ብዙ ነገሮችን ዘግቶልኛል። እሺ በቃ አሁን ሚዩት አድርጊና አዳምጪኝ። እሺ አዳምጪኝ። አንቺ አሁን 30 ዓመትሽ ነው። አሁን በዚህ አይነት የለቅሶ ቴምፖ ውስጥ ማንም አያዝንልሽም። አንደኛ ነገር እኛ ወንዶች ለቅሶ አይደለም ሀገር እናቃጥላለን፣ የሆነ ዓለምን እናቃጥላለን ላፈቀርና ሴት የእውነት ከፈለግን የወንድ ልጅ
አሳሰብ ነው የምነግርሽ። ወንዶች ሁሉም ይስማሙበት ነው። ከፈለግን ነው የምልሽ ካፈቀራት አንዲት ሴትን አትነካትም ቢባል አታያትም ቢባል ምን ቢባል ቢታሰር እስር ቤት ሰብሮ ሊወጣ ሁላ ይችላል። አንድ ሙዚቀኛ ነበር ታስታውሳላችሁ? አበበ ተካ ነው መሰለኛ የሚያፈቅራትን ልጅ ለማግኘት በረሃ በምን አርጎ አቆራርጦ አሜሪካ የገባው እሱ አሜሪካ ስለምትለው ልክ ነኝ አይደል? በጣም የለኛ ፍቅር ነበረበት። ኢቨን ሙዚቃ ሲዘፍን ራሱ ይባላል በጣም በቃ እሷን እያሰበ ነው እና በጣም በቃ ስሜት የሆኑ ነው ምናምን የሚዘፍ ነው ይባላል። እና የእሱን ታሪክ አስታውሳለሁ። በጣም አፍቃሪ ነው እሱ። እንደውም ብዙ ጊዜ ምሳሌ ሆኖ ይቀርባል። እሷ አሜሪካ ነች። እሷን ለማግኘት በቃ ወጣ በእግሩ ሄደ፣ በረሃ ቆራርጦ በምን ግን ፋይናሊ አገኛት። ወንድ ልጅ ማለት ይሄ ነው። አየሽ፣ እንዲህ ነን እኛ ስንፈልግ ነው። ይሄ ስናፈቅር እንኳን ሀዘን ነው የምልሽ። አሁን ለቅሶ ገጥሞኝ እንደ እኔ ነገር እግሬን ሳልታጠብ ጫማ ክሬን ሳላስር ምናምን ነው እያለሽ ያለው እሱ ስለማይፈልግ ነው። እዚህም እዛም ስለሚል ነው። እዚህም እዛም ተፍ ስለሚል እዛ ጊዜውን ሲጨርስ እንጣጥ ብሎ ዘሎ ሲበቃው አንቺ ትዝትዋለሽ ማማዬ፣ የኔ ሳምባ ኩላሊት መተንፈሻዬ፣ የኔ ማማ ወተት ብሎ ይመጣል። አንቺ ሆዬ እውነትን በቃ ይሄ ልጅ ያፈቅረኛል ብለሽ ትቀበይዋለሽ። ድጋሚ ይሄዳል። ጋይስ በህይወታችሁ ውስጥ ብልጭ ድርግም እያሉ የሚያስቸግሯችሁ ሰዎች ካሉ ብልጭ ብለው ድርግም ሲሉ በዛው ሶኬቱን ንቀሉት። በቃ አለቀ። ብልጭ አይሉም ከዛ በኋላ እንደዛ ዲም ላይ ስታበሩ ብልጭ ብሎ ድርግም ሲል ሶኬቷን ንቅል ብታደርጉት በቃ ብልጭም የለም። በቃ ቻው። ከህይወታችሁ ወጥተው ሲወጡ ወዲያው በራችሁን ዝጉ። የልባችሁን በር እንደውኝ ነው እግሬን አቃጥሎኝ ነው ምናምን ጭንቅላቴ ሻወር ስወስድ ነው ኮፍያ ላረግ ብዬ ነው ምናምን ሲል ቴንክ ዩ ቬሪ ማች ኮፍያህን አርግ እዛው ወገብህን ታጠቅ እዛው ብለሽ ከህይወትሽ ማሱ ቆፍጣና መሆን አለብሽ። በህይወት ውስጥ ቆራጥ መሆን አለብሽ። ሰዎች እንደፈለጉ እንዲያረጉሽ መፍቀድ የለብሽም። የኔ እናት ማንም ይሁን ማን ኢቭን ቤተሰብ እንደፈለጉ ሊያረጉኝ አለመቻል ነው ዋጋዬን ውድ የሚያደርገው። እዚህ ጋር መጥቶ የሆነ ሰው እስቲ ፀጉርን ብትቆረጡ ሲለኝ ብቆረጥ፣ እስቲ ጺምን ብትላጨው ብላጭ፣ እስቲ ከላይ ለበስከውን ብትቀይረው ቀይር፣ እስቲ ሰዓት ብታረግ በሰዓትን ብታወልቅ ምናምን ቢሉኝ ሰዎች እንደፈለጉ ቢያደርጉኝ ይንቁኛል። የራሱ ህይወት የለውም እንዴ? ምንድነው ሰው ሁሉ ያለውን የሚያደርገው ነው የሚሉኝ። ገብቶሻል? ሰው ሁሉ ያረገ ያለሽን ሰው ሁሉ እንደፈለገው አለመሆን መቻል ያስጠላሻል፣ ይጠሉሻል፣ ትገፊያለሽ፣ ብቸኛ ትሆኛለሽ፣ ግን ትከበሪያለሽ። ስለዚህ አንቺ በመጣ ቁጥር አሜን በለሽ ስለምትቀበይ ነው እየናቀሽ ያለው እንደፈለገ እየሄደ የሚመጣው። ከዛሬ ጀምሮ ቆፍጠን በይ። አይሆንሽም እንደዚህ አይነት ወንድ እህቴ። ልብሽን ነው ዝቅ የሚያደርገው እየሄደ እየመጣ። ወይ እንድትበሪ አያደርግሽም። ሄደ ብለሽ ለመብረር ስትነሺ ክንፍሽን ሰብሮ ያስቀምጥሻል። እሺ ክንፌ ተሰብሯል ብለሽ ደግሞ ልረፍ ብለሽ ደግሞ ለማረፍ ብትፈልጊ ማረፍም አትቺ፣ መብረርም አትቺ፣ ማረፍም አትቺ። እንዲሁ አየር ላይ እንደባከንሽ እንደተሰቃየሽ ነው የምትኖሪ። ፋይናሊ ወይ ባንቺ ገንዘብ ሌላ ሴት ያገባበታል ወይ ልብሽ ይሰበራል። አሁን ይመራል። የምነግርሽ ነገር ለመተው ለማቆም ይመራል። ምክንያቱም አንቺ ያለኛ ፍቅር ውስጥ ነው ያለሽው ከንግግርሽ እንደተረዳሁት። አንዳንዴ የመረረሽ የምትታየው ነገር ነው መዳኛሽ። ምናልባት የምትወዱትን ምግብ እኮ አንዳንዴ እኮ አትበሉትም አይደለ ጋይስ? የምትወዱትን ምግብ አትበሉትም ጤና ማይሰጣችሁ ከሆነ። ምግቡን እኮ ትወዱታላችሁ፣ በልታችሁ ግን በሽታ ከሆነ የሚሆንባችሁ፣ ቁርጠት ከሆነ የሚለቅባችሁ። እወደዋለሁ ይህን ምግብ ግን አምሶሪ ልበላው አልችልም፣ ጤና ይበልጣል። ታፈቅረዋለሽ እኮ አይደል? መጥፎ አይደለም እሱ፣ ኃጢአትሽ አይደለም ማፍቀርሽ። ማፍቀርሽ ስህተት ሆኖ አያውቅም። ፍቅር በየትኛው መመዘኛ ማፍቀር በየትኛው መመዘኛ ስህተት መንገድ ላይ ሊቀመጠች
ኢቭን የተሳሳተ እንኳን ሰው ብታፈቅሩ፣ መጥፎ ሰው፣ ክፉ ባህሪ ያለው ሰው፣ የሚጎዳችሁን ሰው እንኳን ብታፈቅሩ ማፍቀራችሁ ስህተት አይደለም። ስህተት የሚሆነው ከዛ ሰው ጋር ያንን ነገር እያወቃችሁ መሄድ ነው። ማፍቀርማ ተፈጥሯዊ። ስለዚህ ታፈቅሪዋለሽ፣ ግን ህይወትሽ ውስጥ አታስገቢውም። ከዛሬ በኋላ ይቅርታ፣ ጤናዬን እፈልገዋለሁ፣ ሪስፔክት እፈልጋለሁ፣ ህይወቴን ማክበር አለብኝ ብለሽ ከዛሬ ጀምሮ ፍሬን ያዥ። አይሆንም። ቆራጥ ሰው ሁኚ። ስትቆርጭ ደግሞ ከዛሬ ጀምሮ የምታደርጊው ምንድን ነው? ጨከን ብለሽ ጥርስሽን ነክሰሽ መጣው ብሎ ሄድኩኝ ብሎ ልክ ሲመጣ ቴንኪዩ። ሁለተኛ ነገር እንለያይ የሚል ማስታወቂያም አትስሪ። አሁን ለሌሎቻችሁም አንዳንድ ሰው ቁጭ ይልና ቤቢ በቃ አምሶሪ እሺ፣ ከዛሬ በኋላ ከአንቺ ጋር መቀጠል አልፈልግም፣ እዚህ ጋር ይብቃል፣ መሮኛል፣ ጭቅጭቅሽ መሮኛል፣ ስራሽ እንደዚህ የምታደርጊው ነገር አንተ ራሱ እኔ በጣም አማረኛል፣ ከዛሬ በኋላ ከአንተ ጋር መቀጠል አልፈልግም፣ ደህና ሁን፣ ቁጭ። ይሄ መለያየት አይደል? እኔ መለያይ ከሆነ አልነግረትም ወይም አልነግረውም ለሰንበዲ ሼር ሹክ በቃ ያ ሰው እንደማይሆነኝ ካወቅኩ ቁጭ ብዬ የምነጋገረው እኮ የሚሆነኝ ሰው ጋር ነው እኮ ለማስተካከል። እንደማይሆነኝ ካወቅኩና ከወሰንኩ ስሄድ ነው ያ ሰው ማወቅ ያለበት። በቃ ሹልክ ብዬ አንከቴ እንደፍቼ ነው ሄድ። ስለዚህ አንቺ አሁን እንለያይ ልበለው ምናምን ለምን ትያለሽ? እንለያይ የምትይው እኮ የሆነ ማስተካከል የምትፈልጊው ሰው ጋር እንደማይሆንሽ ካወቅሽ መሄድ ብቻ ነው ያንቺ ስራ የሚሆን ሳትናገሪ። አንዳንድ ሰው ሄጃለሁ፣ እሺ ቻው፣ እየሄድኩ እኮ ነው እና ተመለስ እንዲባል ማለት ነው አይነት ነገር ነው። ይሄንን አድርጊ፣ ቆራጥ ሰው ሆኚ፣ ይሄንን ይበጅሽ። ተግባባን? እሺ። አይ አሁን ኢሞይ ምናምን ቀይሬዋለሁ ማለት ብዙ ሰው በዛ ነበር የማገኘው። ቤተሰብም ያ ኖርማሊ እናቴን አገኛታለሁ ማለት ያንን ማድረግ ልክ ነው ነው አይደለም? አዎ ልክ ነው። በጣም ትክክል ነው። ኢሞሽን መቀየርሽ፣ ቴሌግራምሽን መቀየርሽ፣ ዋትሳፕሽን ብዙ ቁጥሮችሽን ቀይረሽ አዲስ ገጽ መግለጥሽ በጣም የሚበረታታ ነው። ይህንን እናበረታታለን። በዚሁ ግን ቀጥይ። በደንብ ስራ ላይ አተኩሪ። ከጓደኞችሽ ጋር ሆኚ። ብዙ ጊዜሽን ብቻሽን አታሳልፊ። ብቻሽን ስትሆኚ ጭንቅላትሽ ያወራል። አይምሯችን ብቻችንን ስንሆን ብቻውን ይለፈልፋል። ገብቶሻል? ምንድነው ማድረግ ያለብሽ? በስራ ቢዚ ሆኚ። እልምሽ ላይ አተኩሪ። መምታት የምትፈልጊው ግብ ላይ አነጣጥሪ። ከዛ ጊዜ ይፈተዋል። ሌላው አመሰግናለሁ። እሺ አመሰግናለሁ። ወይ ፍቅር ግን ለምን ነው የማይዘኝ? እኔ ንገሩት፣ እፈልገዋለሁ። የውሸትም ቢሆን የያዘኝ 1-3 ቀን ይዞ ይልቀቀኝ። እንዴት እንደሚያንቆራጥጥ እኔም ግን ማን ነው የሚወጋኝ? እኔ ነው ቢይዘኝ እዚህ ውስጥ እኔን ለመውጋት የተዘጋጀ ሰው አለ? አፍቅሪያት በፍቅሯ ምናምን ብል። ሄሎ አሌክሶ፣ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። በቪዲዮ እንዴት ነሽ? ዙዙ ነኝ እኮ ባላ ምግብ ቤቷ። እንዴት ነህ? አወኩሽ። አሁን ደህና ነሽ? ያ ቲክቶክ እኮ አሳግዶብኝ እኮ ነው። ለምን? እኔ አላውቅም አሌክሶ። በየቀኑ በየሳምንቱ እኔ ቲክቶክ ሲያድግ ይመታብኛል። ሪፖርት እያደረጉብሽ ነው? ሪፖርት እያደረጉብኝ አስቸገሩኝ ጌታን። ምግብ ምናምን ነው አይደለ ፖስት የምታረጊ? አዎ እኔ ምግብ ፖስት አደርጋለሁ። እኔ ሰውን አልነካም፣ የሰው ሃይማኖት አልነካም፣ በቃ ምንም ሰው አልነካም። ግን ማታ በሰላም ተኝቼ አድራለሁ። ጠዋት ከእንቅልፌ ስነሳ ተመታቶ አገኛለሁ። አይዞሽ አስተዋውቅልኝ። አሁን እዛ ሰው እኔ ሀገር ቤት አንድ ጊዜ ሀገር ቤት ገብቼ ነበር አትልም? እሺ ከዛ ወኔ ፎቃ ገብቶልኝ ሀገር ቤት ትኬት ቆርጬ ገባሁ። አሌክሶ መቼ? ባለፈው ገባሁ እኮ። ፍቅር ያዝሽ? ያዘኝ። የታባቱ ያልያዘው የለም። ነገሩ የት ነው ያዘሽ? ግን ይሄ ዝም ብሎ ይዞ የሚለቅ አይደለም፣ የሚያፈጣፍጥ ነው እኮ። የት ነው ያለከፈሽ? እዚህ ድሮ ለክፎኝ ነበረ ከ8 ዓመት በፊት። እዚህ ዱባይ አይደል? አረ ዱባይ ወንዶችና እሳት በሩቅ ነው፣ ከቀረቡ ይቀጣጠላሉ።